አሽከርካሪ ሁሉም አገሩ ነው። በሚጓዝበት ቦታ ሁሉ፣ በስራ በሚሄድበት ቦታ ሁሉ የሚያገኘው ማህበረሰብ ቤተሰቡ ነው። ከአደጋ ነው መማር ያለብን ወይስ ከአደጋ በፊት ነው እኛ መማር ያለብን? ነዳጅ የሚያመላልስ መኪና ከደረቅ ጭነት መኪኖች የሚለየው ሁል ጊዜ ፈንጅ ጭነ መሄድ ማለት ነው። ብዙ ጊዜ አሽከርካሪዎች ነዳጅ ይቀሽባሉ ይባላል። ይሄ በምን ያህል በጥናት የተረጋገጠ ነው? እስቲ አሽከርካሪው ጋር ይቅረቡና እንወያይ። ሀገራዊ ጉዳይ ነው። እኛም እኮ የተለየ ሀገር የለንም አይደል? እኛ አሁን ለምሳሌ ነዳጅ ጭነን ነዳጅ እንቸገራለን። ችላ ከማለት ከመዘናጋት ብዙ ነገር ማትረፍ ሲችል ብዙ ነገር ታጠፋል። እሱ የሚነዳው መኪና ባለ ሀብት እሱ ከሞተ በኋላ የእሱን ቤት አሸጠውበታል። አው ላይ ልጆቹን በትነዋል። እጅግ በጣም ከሚያሳዝን እና ሁሌ የእሱ ብዙ ጊዜ አሽከርካሪ ቤተሰብ እንደውም አሽከርካሪ ሲሞት ለጎዳና ተዳድርና ለሴተኛ ዳርነት የተጋለጡበት መንገድ ነው የሚታየውና አሽከርካሪው ከቀይ ባህር የሚቀዳው ውሃ እኮ አይደለም አንስቶ የሚቀሽው። ጋብዟቸው ያውቃሉ? ግን አሽከርካሪዎችን በዚህ ጉዳይ ላይ አደጋ ህይወትን ያጠፋል፣ አካልን ያጎላል፣ አካለ ጎዶሎ ያደርግሃል። ይሄ ሁሉ ከመምጣቱ በፊት ጥሩ አሽከርካሪ ነገን ለማሽከርከር ዛሬ መኖር ማሰብ ያስፈልጋል። ማዲያው ቅድሚያ አይሰጥህም። አንዳንድ ጊዜ እኮ እንደዚህ የሚፈጠሩትን ክራውድዶች ለመቀነስ ቅድሚያ መስጠት ኬላ ላይ አሁን ቅድሚያ ነው የሚሰጠን። ለምንድን ነው ቅድሚያ የሚሰጠን? ይሄ ክራውድድ እንዳይፈጠር ነው። ይሄ ሰልፍ እንዳይፈጠር ነው። ይሄ መኪና ሲሄድ ነው አምቡላንስ የሚሄደው። ይሄ መኪና ሲሄድ ነው አደጋም እዛ ጋ የሆነ ነገር ቢደርስ አደጋ ሲፈጠር የጋራ ነው ነገር የሚሆነው። ኬላዎቻችን አይተህ ከሆነ ጠባብ ናቸው፣ በጣም ጠባብ ናቸው ለመተላለፍ። አሁን ደወሌ ኬላ ላይ ያለው ችግር ትንሽ እንደሚሻለው አዋሽ ይሰፋል። አዋሽ ሰፊ ማስፋፊያም ተደርጎበታል። ማስፋፊያም ተደርጎ አዋሽ ሰፊ ነው እንጂ ሌሎቹ ኬላዎች ብትመለከት አሁን ደወሌ ኬላ በጣም ጠባብ ነው። የጭነቱም ተርሚናል የሚገባውም ኮምፒውተር ውስጥ የሚገባውም ሰልፍ ይዞ ነው የሚገባው። እዛ መካከል ላይ ለመተላለፍ ያለው ጭንቀት፣ እዛ መካከል ላይ ያለው ወረፋ፣ እዛ መካከል ላይ የሚቆመው ማህበረሰብ፣ ምግብ፣ ስኳር በሽተኛ አለ፣ ደም ግፊት ያለበት አለ፣ መዓት ችግር ያለበት አሽከርካሪ አለ። ይሄ ሁሉ እዛ ጋር ስቃይ ነውና እንደው ቢታይ እውነት ነው። በተለይ ከነዳጅ ጋር በተገናኘ ቅሸባ ብለን ያነሳ ነው። እንዲሁም ደግሞ ነዳጅ ታሪፍ እንዲጨምር ተደብቆ ይቆያሉ የሚለውም ከሀገር የተደበቀ የተከለለ አይደለም እና የሚመለከተው አካል በተለይ ትራንስፖርት ሎጂስቲክ ላይ ያሉ አመራሮቻችን ለሀገር የሚጠቅም ነገር ለሀገር የሚጠቅም ጥናቶችን ማድረግ ያስፈልጋል። እንዲሁ ደግሞ ባለሀብቶችም አሽከርካሪዎችን በዚህ ውስጥ አንዳንድ አይጠፉም አይደለም እኮ ፍጹም አይደለም የሰው ልጅ እና እንደዛም ካሉ እነሱንም ማረምና መለየት ያስፈልጋል። ከዛ ውጭ ግን አብዛኛው አሽከርካሪ አሁን ለሀገራችን እያደገች ባለችበት ሁኔታ ያላቸው አስተዋጽኦ እጅግ የላቀ ነውና ሊመሰገኑ ይገባል። በተለይ ጥሩ ቆይታ እያደረግን ነው። ተመልካቾቻችንም ፕሮግራማችን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ አብራችሁን ሁኑ። ይህ ቴዎስ መልቲ ሚዲያ ነው። በተለይ እስቲ አንድ ነገር እናንሳ። አሁን ላይ ጅቡቲ ገብታችሁ የምትወጡበት አንደኛው የደወሌ ድሬዳዋ ደወሌ መስመር ነው። ሁለተኛው ደግሞ በዚህ በአፋር በኩል በጋላፊ ነው የምትገቡትና የትኛው መንገድ ላይ ይፈትናችኋል? አንዳንድ የደወሌ የፍጥነት መንገድን ስናይ አሽከርካሪዎች ምንድን ነው እስከምትል ድረስ ከልክ በላይ ሲያሽከረክሩ እናያለን። በዛው ልክ ይሄ ቅድም ያሳየው መግቢያችን ላይ ያየነው ልጅ ማህበራዊ ሚዲያ ላይ አስተማሪ ነገሮችን ይለቃልና ተመቸን ብለን መፍጠን የለብንም እዛ ቦታ ላይ ብሎ ያለንና እስቲ ደወሌንም መስመር ምን አይነት ጥንቃቄ ነው አንተ የምታደርገው? ሌሎችስ ምን ማድረግ አለባቸው? በዚህ በጋላፊስ በኩል ምን አይነት ጥንቃቄ ነው መወሰድ ያለበት? እውነት ነው። በጣም ከሚገርም የደወሌው መንገድ ብዙ አሽከርካሪ የጋላፊ መንገድ በመዘጋት የጋላፊ መንገድ አለመሰራት ብዙ ወደ ደወሌ በኩል ጫና አምጥቷል። ያን አሁን የሀገሪቷን የውጭ ገቢ ትልቁን ጫና የተሸከመው የደወሌ መንገድ ነው። የደወሌ መንገድ ያው አስፋልት ነው፣ ይመቻል፣ ፈጥነህ ትገባለህ። እዛ መካከል ላይ አደጋዎች አሉ፣ ብዙ ነገሮች ይፈጠራሉ። ያን የፈጠረው ግን ምንድን ነው ብለን ስንመለከት የጋላፊ መንገድ አለ። አሁን የጋላፊ መንገድ
ጅቡቲ ቅርበትም አለው፣ በጣም ቅርበት አለው። ጅቡቲ ድንበር ውስጥ 100 ኪሎ ሜትር የማይሞላ መንገድ ከተጀመረ ኦልሞስት ከ20 ዓመት በላይ አባይ ከሱ ኋላ ተጀምሮ አለቀ። የአባይ ግድብ ከጋላፊ ደወሌ ከጋላፊ ዲኬል ሳይጀምር ነው ተጀምሮ ነው አባይ አልተጀመረም። ያኔ ዛሬ አባይ አልቆ ተመርቋል። ያ መንገድ ግን ምን እንደሆነ እኔ አላውቅም። ተለቅ ብዬ ውስጡን ምን እንደሆነ ማለት እዛ መንገድ ላይ ብዙ ወንድሞቻችንን አተናል። የኩላሊት በሽተኛ ሆነ የሞቱ ብዙ። በተለይ ሰሞኑ ማህበራዊ ሚዲያ ላይ እየተመላለሰ ያለ ምስል አለ። የሆነ የታረሰ አፈር መንገዱ ተዘግቷል። የምን በረሃ ነው? ሲና በረሃ ነው እንደዛ የሚመስል። አዎ መንገዱ አንደኛ የተሰራው መንገድ አልተከፈተ፣ አቧራው አያስተያይም። ለውጥ መንገዱ አልተሰራም፣ ጉድጓድ ነው። እዛ ጋር የሚጠፋው የሀገር ሀብት ቀላል አይደለም። እዛ ጋር የሚወድመው የሀገር ሀብት ቀላል አይደለም። ጅቡቲ እንግዲህ ወዳጅ ሀገርነት ዛሬ የጅቡቲ ህልውና የጋራ ነው ከኛ ጋር እና ያ ምን እንዳለ ምን አይነት የፖለቲካ ፍጆታም እንዳለው አላቅም ስለማላቅ ግን ምን አድርገናቸው ነው እባካቸውን እንደው በዚህ አጋጣሚ የሚመለከተውም አካል እንደው አንድ ይክፈቷት። ያቺ የተጀመረችዋን እንኳን አስፋልት ቢከፍቱና ቢያሳርፉን ምን አለበት? ዘግተውታል። መንገዱ ተዘግቷል። ደወሌ ያለው በየትኛው ፍጥነት ነው የደወሌው? እጅግ በጣም አስፋልት ስለሆነ ሁሉም ሰው ለመግባት ይሽቀዳደማል። ኬላ ላይ ያለው ወረፋ ይኖራል። ጭነት ቀድሞ የወጣበት ሰው ይኖራል። ከዚህ አንጻር ሰው ይፈጥናል እዛ መንገድ ላይ ሞር አሁን እንደሚባለው ፍጥነቱ ተገቢ ባይሆንም ተገቢ አይደለም፣ አደጋ ነው የሚያስከትለው። ምክንያቱም አንተ መጫን ያለብህን ጭነት ሳጭን አትቀርም፣ ሳጭን አትመለስም። ኬላ ወረፋም ቢሆን ሳትሻገር አታድርም፣ ትሻገራለህ። እዚህ ጋር ግን ስክነት ይፈልጋል፣ ረጋ ማለት ይፈልጋል። ብንረጋጋ ጥሩ ነው። ከአደጋ ራሳችንን ጠብቀን መጠበቅ ያስፈልጋል። በቀድም ያነሳት ነገር አለች። በተለይ ነዳጅ ስጭንና ሌላ ጭነት የጫነ እኩል አለ። ነዳጅ ጭኖም የማይደረብ ቦታም ሲደርብ ያየናቸው ተሽከርካሪዎች በምስል ተይዘዋል። እና ይሄ ተገቢ ነው? ተገቢ አይደለም። ምክንያቱም አልኩ እኮ አሁን እዚህ ጋር ምንድን ነው አንዳንድ ጊዜ አሁን ሰው ምን ያስባል መሰለ፣ ደወሌ አካባቢ ላይ ቦቴዎች ይቆማሉ። ለምን ምንድነው ቦቴዎች የሚቆሙት? ወረፋ ስንጠራ እንገባለን ብለው። ቅድም ካነሳው አካያ ብዙ ጊዜ ቦቴ የጫነም ያልጫነም አይለይም። የጫነ የምትለየው ሲመለስ ነው የምትለየው። አለበለዚያ ሁለቱ ሁሉም አንድ አይነት ስለሆነ እንደ መንሸዋረር የሚታየኝ አንድ ጉዳይ አለ። ቅድም ባነሳው ነዳጅ መደበቅ በሚባለው ጉዳይ ላይ ሳላነሳ ያለፍኩት ነገር ባዶውንም ቦቴ እንደ ጫና አድርገው የሚያስቡ እሳቢያቸው ውስጥ ያለ ሰዎች አሉ። እነዚህ ሰዎች ሊረዱ ይገባል። ምክንያቱም አንዳንድ ጊዜ ቦቴ ባዶ ወረፋ ይጠብቃል። ልክ ደረቅ ጭነት ወረፋ እንደሚጠብቅ፣ ማሽን የሚጭን መኪና ወረፋ እንደሚጠብቅ፣ ሌሎችም እንደሚጠብቁ ሁሉ ቦቴም እንደሄደ ጭኖ አይመለስም። ጠብቆ ኦርደር ወስዶ የሚሄድበትን ሀገር ስለማያውቅ ናግባ ተብሎ ሲስተም ላይ ሁላችንም ሞባይላችን ላይ ናይት ኮል አለ፣ ሲስተም አለ። ያን ሲስተም እያየን ነው የምንጠጋው እና ልክ ጥሪ ሲመጣ ናይት ኮል ይመጣል፣ ባች ይመጣል። በዚህ ባች በዚህ ሰዓት በዚህ ሰዓት በዚህ ሰዓት ትገባላችሁ ተብሎ ኦርደሩ ስላለ በዛ መሰረት ነው ምንጭ ነው። ነዳጅ በሚጠፋበት ሰዓት እንደዚህም ሆኖ እጥረት ሲካሄድ ግን አሽከርካሪው ነዳጁን ይዞ የቆመ አድርገው ነው ቪዥታ ውስጣቸው ላይ የሚቀረጸው። ይሄ ቢስተካከል ቢረዱት። ሌላው ቅድም እንዳልኩ ቅድሚያ መስጠት። አሁን መንገድ ላይም ነዳጅ ጭኖ አንዳንድ ጊዜ ሞገደኛ አሽከርካሪ ሊመጣ ይችላል። አንተ እኮ ነው ራስን የምጠብቀው። መጀመሪያ አንተ ራስን ስትጠብቅ ያኛውንም ሰው እየተጠብቀዋለህ፣ ታስተምረዋል። እልህ አያስፈልግም። አንዳንድ አሽከርካሪ ዳገት ላይ ደግሞ እየሄደ አንተ ልትቀድሞ ስትል እልህ ይዞ ማርሽ ቀድም ዘግይቶ እየሄደ አንተ ልትቀድሞ ስትል ዳገት ላይ ከአንተ እኩል የሚንደራደራል። ከፊት የሚመጣው መኪና እኮ ሁለቱን ነው የሚያጠፋው። ቅድሚያ መስጠት ምን ችግር አለው? አንድ ጥርስ ቀነስ ታደርግና ይሄኛውን አሳልፈ አንተ ብትሄድ ቅድምም ዘግየት ብልሃል። እና አንዳንዴ እልህ አሽከርካሪው ይቺ እልህ የምትባለው ህይወት ትቀጥፋለችና ህይወት ታጠፋለችና ትኩረት ቢሰጥበት ብዬ እላለሁ። በተለይ ለሃይማኖት አባቶች እስቲ እናነሳቸዋለን በቀጣይ። አንድ አደጋ ሲደርስበት ብሎበት ነው እግዚአብሔር ጥሎበት ነው ይባላል። እውነት ያሁላ እግዚአብሔር ጥሎበት ነው እዛ ሰውዬ ላይ አደጋ እንዲደርስ? እንግዲህ ሁላችንም ሃይማኖት አለን። እስላምም ክርስቲያንም የራሳችን እምነት ነው ያለን። እምነት ደግሞ ያሻግራል።
እና የሃይማኖት አባቶች በራሳቸው ልክ ናቸው። አደጋ ግን እንደዛ አይደለም። በእኔ መረዳት አደጋ በትንሽ ክስተት ውስጥ የሚፈጠር ነገር ነው። አንዳንዴ ቀንህ ነው ይላሉ። የሃይማኖት አባቶች አይደለም ብለውበት የሚለው እኮ እነሱን ጋብዘናቸው ስለዚህ ጉዳይ እንዲያብራሩ እንጋብዛለን። ነገር ግን አብዛኛው በማህበረሰባችን ዘንድ የሆነ አደጋ ሲደርስ ጥሎበት ነው ብሎበት ነው ይባላል። ያ እውነት እግዚአብሔር ለእኛ ፈርዶ ነው? ከእምነት አኳያ አሁን አንዳንድ ጊዜ እኔ በምን ያለው መሰለ በእኔ እይታ ነው የምነግርህና እንደ እምነት አንዳንድ ሰው የራሱ የሆነ እምነት አለ እኮ። ከእምነት አኳያ በቃ ይሄ ነገር የመጣው የሆነ ነገር ስለሆነ ነው ስለተጻፈ ነው እንላለን። ይሄ አደጋ የመጣው እኮ በቃ ከዚህ ነው። ለምን ውስጥ ላይ ለፈጣሪ ያለህን ቦታ ከጥንቃቄው ጋር እንድትጨምር ነው የሚያደርግህ ያ ነገር ብዬ ነው የማስበው። ለምን ስንፈጠር ከወላጆቻችን ስንወለድ ጀምሮ የወረስን የመጣ ነው። አንድ ነገር ሲመጣ እግዚአብሔር አላለም፣ እግዚአብሔር ስላልፈቀደ ነው የምንለው ከእምነታችን አንጻር ነው እና ያ ልምድ ውስጣችን ስላለ ነው ብዬ ነው የማስበው እንጂ አደጋ እንግዲህ አንዳንድ ጊዜ ምንም አንተ ከቁጥጥር ውጭ ሆኖ ይመጣል። የዛን ሰዓት ይሄን አይነት አመለካከት ልክ ደግሞ ጥንቃቄ ደግሞ እንደሚያድንም ይታመናል። አዎ ጥንቃቄው ግድ ነው። ምክንያቱም የሰው ልጅ አንዳንድ ጊዜ ችላ ከማለት ከመዘናጋት ብዙ ነገር ማትረፍ ሲችል ብዙ ነገር ታጠፋል። እዚህ ላይ ነው ትኩረት ተሰጥቶ መስራት የሚያስፈልገው እንጂ አሁን ለምሳሌ እግዚአብሔር እንዲህ ያደረገ ብለህ አንተ ከእግዚአብሔርም ጋር መጋጨት መጣላት የለብህም። ምክንያቱም እግዚአብሔር እየጠበቀ እኮ ነው። አንተ እግዚአብሔር እየጠበቀ ራስን መጠበቅ ካቃተ እንዴት ነው እግዚአብሔር መጥቶ አይጠብቅህም? ለእኔም ለአንተም መልእክተኛ አንተን ለእኔ እኔ ለአንተ ነው የሚልከውና እግዚአብሔር ትልቁ ነገር እኛ አደጋ በምን አይነት መልኩ ሊመጣ ይችላል የሚለውን ስነ ሰው ሰራሽ ነው አደጋ። የተፈጥሮ አደጋ አለ። አሁን ለምሳሌ በናዳ ሊመጣ የሚችል ነገር አለ። ዝናብ መጥቶ ጎርፍ መንገድ የሚዘጋ ሊሆን ይችላል። ይሄንን ቀድመታ ያለ እያያ ትገባበትም አይደለ? ያ የተፈጥሮ ስለሆነ ማለት ነው። ይሄ ደግሞ ሰው ሰራሽ ነው። ብትይዘው መኪና ጤንነቱን ቼክ ማድረግ ያስፈልጋል። ጎማ ቼክ ማድረግ ያስፈልጋል። ዞረ ኮሎሬቶቹን ቼክ ማድረግ ያስፈልጋል። ዞረ ከዛ በኋላ ፍሬኑ አንዳንድ ጊዜ እኮ እየነዳ ፍሬን ቼክ ታደርጋለህ። ይይዛል አይይዝም እምቢ ሊል ይችላል። ቴክኒክ ነው፣ ሰው ሰራሽ ነገር ነው። አሁን እንደውም እየመጡ ያሉ ተሽከርካሪዎች ዘመናዊ መኪኖች አደጋ ጥንቃቄ ባለማድረጋችን ማድረግ በማሽከርከር ሂደት ውስጥ ማድረግ የሌለብንን አድርገን አደጋ ደርሶብን ብሎብን ነው እንዳንል መኪኖቹ እየዘመኑ ነው። እባክህ ከፍጥነት በላይ ያሽከረከርክ ነው ቀንስልኝ፣ ከጎንህ ይሄን ያህል መኪና ተጠግቷል፣ ወደፊት ልገጨው ነው አቁም። እምቢ ካለ ራሱ ሞተር የሚያጠፋ መኪና እየመጣ ነው። ስተኛ ራሱ ዳር ይዞ የሚወጣ ተሽከርካሪ እየመጣ ነው። ስለዚህ ይሄ ምንድን ነው የሚለው እኛ ልናደርገው የሚገባንን ጥንቃቄ ስላላደረግን ነው። እስቲ በተለይ ሌሎች ጉዳዮችንም ኋላ ላይ እናነሳለን። የተወሰኑ ምስሎችን የትራፊክ ምልክቶችን እና ልጠይቅ ላሳየህ እና እነሱ ላይ ቆይታ አድርገን አንዳንድ ሀሳቦችን አንስተን እንጨርሳለን። ይህ ምልክት ምን ያሳየናል? ኦኬ፣ ይሄ ምልክት ያው ገደል ከፊት ለፊት ገደል መኖሩን ነው የሚገልጽ። ገደል ከፊት ለፊት አደገኛ ገደል እና የሚያስጠነቅቅ ምልክት ነው። ማስጠንቀቂያ ከፊት ለፊት ገደል መኖሩን ወይም የሚያንሸራትት መንገድ መኖሩን እየገለጸ ያለ ምልክት ነው። እውነት ነው። የተወሰነ ተጠግተሃል። ይህ ምልክት የሚያሳየን እንዳልከው ገደል አፋፍ መኖሩንና ገዝ ውሃ መኖሩን የሚያሳየን ነውና ሌሎች አሽከርካሪዎች እንዲማሩበት ነው። ይህ ምልክትስ? ይህ ምልክት ያው የተሰባበረ መንገድ ስፒድ ብሬክ መኖሩን የሚያሳይ ነው፣ የሚያስጠነቅቅ ከፊት ለፊት። በጣም ጥሩ። እንግዲህ ያው የ30 ዓመት የልምድህን አሳይተናል። በተለይ ይሄ ምንድነው እነዚህ አይነት ምልክቶችን የምናነሳው ምን ያህል አሽከርካሪዎች ያስታውሳቸዋል የሚሉትን ለማንሳት ነው። በቀጣይም ሌሎችን ምልክቶችን ያመጣን አሽከርካሪዎች እንዳይዘነጓቸው
የሚሉበት ሁኔታ አለ እና በተለይ አንዳንድ አስታውሳለሁ አንድ ደብረ ታቦር አካባቢ አንድ ሲኖትራክ ሹፌር አቁሜ 5 ምልክቶችን አሳየሁት። እሱንም ጨምሮ ሌሎቹም አብዛኞቹ የሚመልሷቸው 3ቱን ነው። ስለዚህ 2ቱም ምልክቶች ባለማወቃችን ስህተት እየሰራን ነው ማለት ነው። ስለዚህ ምልክቶች ላይ ቅድም በፕሮግራማችን ላይ መሀል ላይ አውርተዋል። ራሳችንን ማሻሻል፣ ማየት፣ አዳዲስ የሚወጡ ምልክቶችንና የትራፊክ ደንብና ህጎችን ማየትና ማወቅ ያስፈልጋል። ህግ አለማወቅ ከተጠያቂነት ስለማያድን። ወደ ጉዳያችን ንግባ። ይህ ኢትዮስ መልቲ ሚዲያ ነው። ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ወደ መጨረሻ እየሄድን ነው። እስቲ አንድ ነገር እናንሳ። እኔ በህይወት ሳቀ ለአሽከርካሪዎች ምሳሌ ናቸው ብዬ ከማስባቸው ሰዎች መካከል አንዱ አንተ ነህና ከዛሬ 12 ዓመት ሳገኘህ አዋሽ አርባ ላይ ከጅቡቲ እየመጣ አንተም ጓደኛህንም አግኝቻችሁ ነበርና ምንም አይነት ሱስ ውስጥ የላችሁም። ይሄ ደግሞ ለማሽከርከር ህይወት ትኩረት እንድሰጥ አድርጓልና እንደዚህ አይነት ሹፌሮች መኖራቸውንም እስቲ የታዘብከው ካለ አንሳልን። በተለይ ደግሞ ከተሰጣቸው ኃላፊነት ጋር የማይመጥን ህይወት ውስጥ ያሉ ካሉ እናንሳ። አዎ ብዙ ጊዜ አሁን ለምሳሌ መንገድ ላይ የምታየው አሽከርካሪ አለ። አንዳንድ ጊዜ ለመንዳት ሲባል ጫት እየቃመ የሚሄድ አሽከርካሪ አለ። ለወቅቱ ጉልበት ይሰጠዋል፣ ይነዳል። ግን በህይወትም ላይ በኑሮም ላይ አንዳንዴ በኢኮኖሚም ላይ ተጽዕኖ ይፈጥራል እንደዚህ አይነት ነገር እና ቢቻል ባይሆን አንዳንዴ አደጋ ሲከሰት በዛች አጋጣሚ እግዚአብሔር አይበለውና የሆነ አደጋ ቢመጣ ያ መጀመሪያ መንስኤ ሊሆን የሚችለው ያ ጉዳይ ነው። እየቃመ ያለ አሽከርካሪ የመጀመሪያ ጥፋቱ እየቃመ አእምሮ ደንዝዞ ነው አደጋውን ያስከተለ እንጂ የሚባለው እሱ እንደዚህ ነው አይደለም። ስለዚህ ድካም ካለ ማረፍ ብችል አረፍት ማድረግ ጥሩ ነው። መልካም ነው። በተለይ የአሽከርካሪዎች መናኸሪያ ትባላለች ወለንጭቲ። አብዛኛው አሽከርካሪ ደግሞ እንደዚህ አይነት ቦታዎችን ረጅም ርቀት መጥቶ እዛች ቦታ ስለምትመቸው ለማረፍ በፍጥነት ይመጣልና ያንን የታዘብከው ነገር አለ? አዎ ወለንጭቲ ምንድን ነው መሰለ፣ ወለንጭቲ፣ መተሃራ፣ አዋሽ አሁን አንዳንድ አሽከርካሪዎች ብዙ ጊዜ የሚያርፉበት ቦታ ይሄ ቦታ ለምንድን ነው ሰው ብዙ ጊዜ የሚያየው እይታና አሽከርካሪው ለምን እዛ እንደሚቆም ብዙ ሰው የሚረዳ አይመስለኝም። ምክንያቱም ብዙ ጊዜ ወለንጭቲ ሰው የሚቆምበት ትልቁ ምክንያት ከአዲስ አበባ ትነሳለህ፣ ጎማ ቼክ እዛ ነው የምናደርገው። ጎማህን ንፋስ ቼክ ታደርጋለህ፣ ውሃ ታንከር ትሞላለህ፣ ግሪስ ታስደርጋለህ። መኪናህን ሬዲ የሆነ ነው ከዛ ጋር የምትነሳው ለጉዞ ሬዲ። አሁን ጅቡቲ ደርሼ ልመጣ እኔ ስነሳ ጅቡቲ ደርሼ እስክመለስ ጎማዬን ቼክ የማደርገው ወለንጭቲ ላይ ነው። ሌላ ቦታ ላይ አንዳንድ ጊዜ ጎማ መለኪያው ራሱ ልክ ስለማይመጣ ደንበኛ አለ። ሁሉም አሽከርካሪ የራሱ ደንበኛ አለ። ያ ጎማ ቢበላሽ ያን ደንበኛ ነው የምጠይቀው። ያ በመሆኑ ሁሉም ሰው ደንበኛ ስላለው ያ ችግር ስላልገጠመው እንዳይገጥመውም ስለሚፈልግ እዛ ሄዶ ይቆማል። ከዛ በኋላ ተነስቶ ነው የሚሄደው። ውሃውን ለምሳሌ ታንከር አለች፣ ትንሽ ታንከር መንገድ ላይ የምትጠቀማቸው ውሃውን እዛ ጋር ነው የምትሞላው፣ እዛ ከተማ ላይ ነው የምትሞላ። ለዚህ ነው ሰው ግን እንግዲህ ወለንጭቲ ነው የምትፈልገው። አንዳንድ ጊዜ ብዙ ጊዜ ምን መሰለ ወለንጭቲ ሌሎቹን የመተሃራና አዋሽን ባላቅም ወለንጭቲ ላይ እንደ ቤተሰብ ነው የሚንከባከቡን፣ እንደ መዝናኛም ይወስዱታል። እንዳልከው ግን አሽከርካሪ በተወሰነ ኪሎ ሜትሮች ማረፍ አለበት፣ የራሱንም ጤንነት መጠበቅ አለበት። ሲቀጥል ደግሞ መኪናውንም እንዳልከው ቼክ ማድረግ አለበት። ሌላው እስቲ ደግሞ እናንሳ። በተለይ ሞቃት በሆነ ቦታ ላይ ነው የምታሽከረኩትና አስፓልቶች የመቅለጥ ዛሬ ደህና ሆኖ ያገኘው አስፓልት ነገ ደግሞ እነዛው ሙቀት አቅልጦት ልታገኝ ትችላለህ እና በፍጥነት በምታሽከረክርበት ሰዓት ላይ በእርግጥ ጭኖ በፍጥነት የሚያሽከረክር አይፈቅድለትም ጭነቱም ራሱና ምን አይነት ጥንቃቄ ነው መወሰድ ያለባቸው? የት ቦታዎች ላይ? እኔ አሁን ደንገጎን አስታውሳለሁ። ትንሽ ሞቅ ካለ ትንሽ ካፊያ ካለ መኪና ይንሸራተታል እና ይህስ ምንስ መፍትሄ መሰጠት አለበት በመንግስት አካል?
አዎ አሁን ምንድነው ዝናብ በሚሆንበት ሰዓት ፍሳሽ ይኖራል። አሁን ዳገት የሚወጡ መኪኖች ፍሳሽ ይኖራቸዋል። እነዛ ፍሳሽ አስፋልት ላይ በሚፈሱበት ጊዜ ዝናብ በሚነካቸው ሰዓት ያ ፍሳሽ ወደ ቅባት ስላለው የማንሸራተት ባህሪ ያለው። ስለዚህ እዛ ጋር አሽከርካሪ ጥንቃቄ ማድረግ አለበት። ምክንያቱም ዝናብ በሚኖርበት ሰዓት መንገድ ላይ የፈሰሱ መንገዱ ብቻ መቅለጥ አይደለም። አንዳንድ ጊዜ ዘይት ጭኖ የሚመጣ መኪና አለ። ነዳጅ ጭኖ የነዳጅ ሊኬጆች ፍሳሽ ይኖራል። እነዚህ ፍሳሾች ደግሞ ፀሐይ ሲሆን ይደርቃሉ። ዝናብ ወይም ውሃ እርጥበት በሚያገኝ ሰዓት ላይ ያንሸራትታል። እዛን ሰዓት ላይ ፍሬን ለመያዝ ይከብድሃል። ትልቁ የአደጋ መንስኤ ናቸውና እነዛ ቦታዎች ጥንቃቄ ማድረግ ያስፈልጋል። አብሶ ዳገት ከዚህ ስትሄድ ዳገት ስትመለስ መቆምና ያንን ማሳለፍ ነው። አንደኛ ሲደርቅ መሄድ፣ ያ ነገር ሲደርቅ መሄድ ያስፈልጋል። አለበለዚያ ብዙ ጊዜ አሁን ዶቢ ላይ ምን ይገጥምናል? ጠራራ ፀሐይ ላይ በምትወጣበት ሰዓት ያ ቅባት ይቀልጣል። አንዳንድ ጊዜ አፈር እያደረግን የምንሄድበት ጊዜ አለ። አፈር እየረጨህበት ትሄዳለህ። ምክንያቱም ጎማው ራሱ መኪናው አይሄድም። በቃ መኪናው ራሱ አይሄድም፣ ይንሸራተታል። ስለዚህ እግሩን ወደ አፈር ታወጣዋለህ ወይም ወደ ደረቅ ወደሆነ ቦታ ነው እያደረግን የምንሄደው እና ያ ሌላ ዓለም ላይ እኮ አስፋልት ይታጠባል አይደለ እንዴ? ይጸዳል፣ ይታጠባል። አደጋ እኛ እዛ ጋር አልደረስንም፣ ገና ነን እና ስለዚህ በተቻለን አቅም ያንን ቦታ ስንመለከት ጥንቃቄ ማድረግ ጥሩ ነው፣ አደጋ እንዳይፈጠር። አሁን ዶቢን የመሳሰለ እንዳልከው ደንገጎን የመሰለ ሌላም ሀገር አለ እኮ እንሄዳለን። ከዚህ ኮይሻ ስንሄድ ዳገት ነው። ወደ ሌላም ስንሄድ እኮ ዛሬ መንገድ ኢትዮጵያ ውስጥ እኮ በጣም ተሰርቷል። ይህን ነው ኢትዮጵያን ከጫፍ ጫፍ ስትሄድ የመሬቱ አቀማመጥ የተለያየ ነው። እንደውም ብዙ ጊዜ አደጋ ሊከሰት የሚችለው በጣም አደጋ የሚፈጠረው ሜዳማ ቦታ ላይ ነው። በድካም ዝም ብለህ በስፒድ ስለምትነዳ ነው። ያኛውማ ጥንቃቄ ይፈልጋል። ዳገቱን ስትወጣ ሊቆምብህ ይችላል፣ ትጠነቀቃለህ። ቁልቁለቱን ስትወርድ ሊያመልጥህ ይችላል፣ ትጠነቀቃለህ። በጣም በጥንቃቄ ነው የምትሄደው። በተለይ አሁን እንዲህ ሞቃት ቦታዎች ላይ ሀገር ብዙ ልማት ላይ ተወጥሯል። ያንን ግን የቅድሚያ እየተባለ መታየት አለባቸው ብዬ ከማስባቸው ውስጥ እንዲህ ሞቃት ቦታ ላይ የሚሽከረከሩ ተሽከርካሪዎች ምቹ መንገድ ያስፈልጋቸዋል። የተወሰነ መተሐራ መግቢያው ላይ አይተህ እንደሆነ በኮንክሪት የተሰራ አለ፣ ያ አይቀልጥም። ስለዚህ እንደዚህ አይነት መፍትሄዎችን በሂደት መስጠት ያስፈልጋል። እኔ በእርግጥ ለተመልካቾች በሚቀጥለው ፕሮግራሞች ላነሳች ከደርሶ መልስ የገጠመኝን በዚህ በመኪና ተንሸራቶ እየመጣ እኛ እንኳን ደንዝዘን መውረድ አልቻልንም ከመኪና ውስጥና ያ ታሪክ ምን ይመስላል በቀጣይ የምናካፍላቸው ነው የሚሆነውና ድልድይ ላይ ቅድሚያ ባለመስጠት ተጋይቶ ህይወቱ ከዛ ውስጥ ሳይወጣ ህይወቱ ያለፈ ጓደኛችን ፍሬ የሚባል ጓደኛችን አለ። ቤተሰቡ ዛሬ ተበትኖ እንደውም በጣም ከሚያሳዝነኝ አንዱ እሱ የሚነዳው መኪና ባለ ሀብት እሱ ከሞተ በኋላ የእሱን ቤት አሽጠውበታል። ላይ ልጆቹን በትነዋል። እጅግ በጣም ከሚያሳዝን እና ሁሌ የእሱን ሳስብ ውስጥ እንትን እንዲል ያደርገኛል። እና ፍሬው በጣም ጥሩ ልጅ ነው። ስራ ላይ በሚሰራ ሰዓት አብረን ለረጅም ዓመት ፈሳሽ መኪና ወደ ጅማ መንገድ አካባቢ ላይ ነው ከአንድ ፌሳር ጋር ተገናኝተው ህይወቱ ያለፈው። ቤንዚን ነበር የጫነው። አጥንት ነው ተለቅሞ ለቤተሰቦቹ የመጣው። ግን ምንድን ነው ያኔ ይሄ ግን አሁን ያነሳልኝ ቤት ለማሸጥ የሄደበት አደጋው ዋስትና ካርታ አሲዞ ነው ልጁ የገባው። አደጋው ያደረሰው ጥፋቱ የእሱ ነው ተብሎ ይሁን ምን ይሁን አይነው። እሱ ካለፈ በኋላ ግን ድርጅቱ ቤቱን መኖሪያ ቤቱን ነው ያሸጠው። ሸጦ ሚስቱ ተሰዳ ልጆቿን በትና የኢትዮጵያ ባህል ሌላ ሀገር በጣም በህይወቴ ሁሌም ከሚያሳዝነኝና ሁሌ ከሚያመኝ ነገር አንዱ ይሄ ነው። ይሄንን የኢትዮጵያ አሽከርካሪ ያውቃል። ያ ድርጅት ዛሬ መኪና አለው እያሰራ ነው። ተመሳሳይ አሁንም በቅርብ ጊዜ እንደዚህ አይነት ነገር ገጥሞታል። ያ ድርጅት አይሻ አካባቢ ላይ አንድ ሾፌር የቆመ መኪና ላይ ሌሊት ተነስቶ በሚጓዝበት ሰዓት ማርሴዲስ አክትሮስ ነው ተበላሽቶ መንገድ ላይ የቆመ መኪና ላይ ከኋላ ገብቶ እሱ ህይወቱ አልፏል። መኪናውም ተቃጥሏል። አሁን እንደውም ምፈራ ያ ሰው ይሄ አይነት ዕጣ ፋንታ እንዳይገጥመው ነው።
ያ ድርጅት ይሄን አድርጓል። ዛሬም ይሄ ይሄን ነገር እናደርግ ያለበት ነገር ይመስለኛል። ትኩረት ቢሰጠውና ቢታይ ብዬ አስባለሁ። ምክንያቱም ሁላችንም ወተን ስናሽከረክር መመለሳችንን አንደኛው ይሄ ያነሳውበት ጉዳይ ምንድን ነው? በእርግጥ ይሄ መፍትሄ የሚፈልግ ነገር ነው። እንዴት ነው አሰሪና ሰራተኛ፣ ባለሀብትና ባለንብረትና አሽከርካሪው እንዴት መተዳደር አለበት? እሱ በደንብ መፈታት ጥርት ብሎ መሄድ ያለበት ጉዳይ ነው። ይሄን ያነሳሁት ምንድነው ማህበር አላችሁ። እንደ ማህበር የራስ ህይወት የራስ ቤተሰብ አለ። በእርግጥ ሁሌም አንድ ቤተሰብ ካልተረፈ በስተቀር ብዙ የተረፈ ሀብት ከሌለ በስተቀር ሌሎችን በዘላቂነት ለመርዳት ይቸግራል። እኔ የተወሰኑ የአሽከርካሪ ማህበሮችን አውቃለሁ። አደጋ ደርሶባቸው ቤታቸው የቀሩትን ቤተሰቦቻቸው የቤት ኪራይ እስካሁን ድረስ የሚከፈልለት ልጅ አውቃለሁ። እና እናንተ የተወሰነ የተንቀሳቀሳችሁት አለ? እንደ ማህበራችሁስ ምንድን ነው ስሙ? በጣም አመሰግናለሁ። አሁን እንደውም በፊት ትንሽ ሁላችንም እንደዚህ አይነት ነገሮች መደናገጦች ከመጡ በኋላ ሁሉም በየአካባቢው የራሱ የሆነ እድር በማለት ማህበር፣ አሁን ለምሳሌ የእኛ እድር ወይም ማህበር ገዳ የአሽከርካሪዎች መረዳጃ እድር ብለን አቋቋምን፣ እነዚህ ችግሮችን ለመቋቋም። አሁን ከዚህ አልፈን ገዳ የሚባል አለ፣ አዳማ የሚባል አለ፣ አሽከርካሪዎች መረዳጃ እድር አለ፣ ግዕዝ የሚባል አለ፣ ኮካኮላ የሚባል አለ፣ ጣና የሚባል አለ። አሁን እነዚህ አንድ ላይ ሆነን ከሰራተኛ ማህበር ኮንፌዴሬሽን ጋር በመነጋገር ሰራተኛውን ወደ አንድ አምጥተን ጉዞ የሚባል ድንበር ተሻጋሪ ማህበር አቋቁመናል። ጉዞ ኢንተርናሽናል አይቲኤፍ ከሚባል ኢንተርናሽናል ትራንስፖርት አሶሲዬሽን ከሚባል ድርጅት ጋር ኮኔክሽን እየፈጠርን አሁን ጥሩ ደረጃ አመሰራረቱን እንግዲህ ተፈራርመን ጥሩ ደረጃ ላይ እያስኬድነው ነው። እግዚአብሔር ከረዳን ጥሩ ነገር ይሆናል ብለን እናስባለን። ሌላው ምንድን ነው? ጉዞ ዓላማው አደጋን ተከላክሎ ማሽከርከር። ትልቁ ነገር ምንድን ነው? ካለን ልምድና እውቀት ካለን የረዥም ጊዜ ማሽከርከር አደጋ እንዴት መቀነስ እንችላለን? አሽከርካሪ የሆነ ትራፊክ መፍጠር እንፈልጋለን እኛ። ምክንያቱም የግድ ትራፊክ ስላለ ብቻ አይደለም። አንድ ሞገደኛ የሆነና አሽከርካሪ የራሱ አሽከርካሪ እንደ ትራፊክ የሚቀጣበትን የሚያስቀጣበትን መንገድ እስቲ እየተነጋገርን እየሞከርን ነው። ያ ማለት ምንድን ነው? የተሻለ ዘመናችንን ሙሉ አሽከርካሪው ማህበር እንዲሆነ እዚህ ተነሰ እንዲወደቀ እንዲሆነ እያለ ብዙ እዚህ ደርሰናል። እና አሁን ደግሞ እስቲ ዛሬ ዓለም ላይ ብዙ ሰዎች ተደራጅተው ኮኔክሽናቸውን አስፍተዋል። እኛም ደግሞ ኮኔክሽናችንን እንዲህ እያደረግን ብዙ ደረጃ እየሄድን ነው። እንደውም ከትላልቅ ኩባንያዎች ጋር ተገናኝተን እየተነጋገርን ነው። ለምሳሌ ከቤላሩስ እና ሩሲያ ኩባንያዎች ጋር ተነጋግረን በቅርብ ጊዜ በሰራተኛ ፌዴሬሽን በና አባትነት በኩል ትልቅ ለአሽከርካሪው እድል የሚያገኝበት፣ አሽከርካሪው ብዙ ጊዜ ከስራ ሲወርድ ከባህር የወጣ አሳ ነው። ከባህር የወጣ አሳ ይሞታል። አሽከርካሪውም ከስራ ሲወርድ ምንም ነገር የለውም። ልጆቹን የሚያስተምርበት ነገር የለውም። ቤተሰቡን የሚመራበት ነገር የለውም። የቤት ኪራይ የሚከፍልበት ነገር የለውም። ብዙ ጊዜ አሽከርካሪ ቤተሰብ እንደውም አሽከርካሪ ሲሞት ለጎዳና ተዳድርና ለሴተኛ ዳርነት የተጋለጡበት መንገድ ነው የሚታየውና ይሄን ነገር እስከ መቼ የሚለውን ነገር እያሰብን እየታገልን ነው። ከእናንተም እርዳታ እንፈልጋለን። አንድ ቀን ቢሮአችን ላይ እንጋብዛችሁና መታችሁ እንድታዩን እድሉን እንትን እንላለን ብዬ አስባለሁ። ቲዮስ መልቲሚዲያ ሲቋቋምም አንደኛ በሀገራችን እየደረሰ ያለውን የትራፊክ አደጋ እንዲቀንስ እንዲሁም ደግሞ የትራንስፖርቱ ዘርፍ ላይ የተሻሉ የሚሉ አሰራሮች እንዲመጡ ሚዲያውን ክፍት አድርጎ የመጣ ነው። አሁን ላይ ማህበራዊ ኃላፊነቱን ለመወጣት የመጣ ሚዲያ ነው። አሽከርካሪዎች ደግሞ እንዲከበሩ እንፈልጋለን። በዛው ልክ ደግሞ እዛ ውስጥ እያጠፉ የአሽከርካሪን ስም የሚያጠፉ ካሉ እነሱም እንዲመከሩ የማድረግ ሂደቶችን እንሄዳለን። እናንተም በጉዞ ማህበራችሁ ስም ቲዮስ መልቲሚዲያ ክፍት ነው። የተለያዩ ፕሮግራሞች ከዚህ ከትራንስፖርትና ከትራፊክ አደጋ ጋር አስተማሪ የሆኑ ነገሮች ካላችሁ በራችን ክፍት ነው። ይሄንን መጨረሻ ላይ ያልነሳነው ሀሳብ ምንድን ነው? እንደ ግል ሰዎችን ለመደገፍ ይከብዳል። በማህበር ስትደራጁ ግን እንዳልኩ እኛ ቲዮስ መልቲሚዲያ የደገፋቸው ብዙ የትራፊክ አደጋ ተጎጂዎች አሉ። ከዚህ ውስጥ አንዱ ይሄ ሹፌሮች፣ አሽከርካሪዎች የቤት ኪራይ እየከፈሉ የሚያስቀምጡት 2 ልጆች ያሉት ገና ትምህርት ያልጨረሱ ልጆች ያሉት ነውና በዛው ልክ ደግሞ
እኛው እዚሁ እንግዳ አድርገነው ክቡር ከንቲባ አዳነች አቤቤ የኮንዶሚኒየም ስጦታ ያበረከተችለት አሽከርካሪ አለ። መስራት አይችልም፣ እግሩ መታጠፍ አይችልም። አሁን ላይ በአደጋ ምክንያት እስከዚህ ትንሽም ቢሆን አስተዋጽኦ እያደረገ ነው ማለት ነው ይህ ሚዲያ። ይህንም ፕሮግራም ደግሞ ከወደዱ ተመልካቾቻችን ላይክ፣ ሰብስክራይብ፣ እንዲሁ ኮሜንት በማድረግ ቤተሰብ ይሁኑ። እናንተም ደግሞ ላሉት አሽከርካሪዎች ታደርሱልን አላችሁ፣ በራችን ክፍት ነው እንላለን። የዛሬው ቆይታችን ይህን ይመስል ነበረ። ሳምንት በሌላ መሰናዶ እንጠብቃችኋለን። ሳምንቱ ከትራፊክ አደጋ የተጠበቀ እንዲሆንላችሁ እንመኛለን። ሰላም ቆዩልን።